አርሰናል ሁነኛ አጥቂ ለማምጣት በርካታ ሚሊዮን ፓውንዶችን አዘጋጅቷል። የአርሰናሉ ጥቁሩ አልማዝ ቡካዮ ሳካ አርሰናሎችና የሳካ ቆይታ ላይ እንግዲህ ዛሬ ፋብሪዚዮ ሮማኖ ይዞት የወጣው ዘገባ አዲስ ነገር እንዳለ አመላክቷል። ስለ ዊሊያም ሳሊባን በርካታ ነገሮች እየተሰሙ ነው። ዛሬ ከኔ ጋር ቆይታ ስታደርጉ አርሰናል ቤት ምን አዲስ ነገር አለ የሚለውን ነው የምነግራችሁ። ከኔ ጋር ቆይታ ስለምታደርጉ ከልብ አመሰግናለሁ። አብርሃም ፍቅሬ ነኝ። ለቻናሌ አዲስ ሆናችሁ ከመጀመራችሁ በፊት የደውል ምልክቷን ተጫኑና ቤተሰብ ሁኑ። ቪዲዮንም ላይክ በማድረግ ለበርካቶች እንዲደርስ እንድታደርጉ በአክብሮት እየጋበዝኩኝ በቀጥታ ወደ መረጃው ልውሰዳችሁ። መድፈኞቹ እንግዲህ በአለፉት ዓመታት እጅግ ጠንካራ ቡድን እንደገነቡ የሚካድ አይደለም። ምክንያቱም የአርሰናል ስብስብ ባለፉት ዓመታት በተለይም በእንግሊዝ ፕሪሚየር ሊግ በርካታ ሪከርዶችን መስበር የቻለ ትልልቅ ነገሮችን ቢያሳካም ከዋንጫ ውጪ እንግዲህ ሁሉንም ነገር ማድረግ የቻለ ስብስብ ነው። ነገር ግን አርሰናል አንድ የሚከሰስበት ነገር አለ። ይህንን ሁሉ ነገር ሲያስተካክል አንድ ነገር ጎሎታል። ያንን እንዴት የሚመለከት ሰው ጠፋ እየተባለ እንግዲህ ደጋፊዎች ብቻ አይደሉም፣ በነገራችን ላይ የአርሰናል የውስጥ ሰዎች ጭምር እንደዚሁም የቀድሞ ተጫዋቾች እንደ ቴሪ ሄነሪ ያሉ ተጫዋቾች ሁልጊዜ የሚያነሱት ክስ ነው አርሰናል ላይ ማለት ነው። ይህም እንግዲህ አርሰናል ለምን ሁነኛ አጥቂ አያስፈርምም የ9 ቁጥር ጥያቄ ላለፉት 3 ዓመታት በደንብ በአርሰናል ቤት ሲነሳ ነበረ። ይህም እንግዲህ ክፍተቱ በተለይ በዘንድሮ የውድድር ዓመት ጎልቶ የታየበት ነው። አርሰናል አሸንፎ መውጣት የሚችላቸውን ጨዋታዎች በሁነኛ አጥቂ ማጣት ምክንያት ነጥብ እየጣለ እንግዲህ ለሊቨርፑል የእንግሊዝ ፕሪሚየር ሊግ ዋንጫን አሳልፎ ለመስጠት ለሶስተኛ ዓመት በድጋሚ ሁለተኛ እንዲወጣ የተገደደበት ዓመት ነበረ። ታዲያ አርሰናል ይህንን ለመቅረፍ ዘንድሮ ግን እጅግ በቁርጥ ውሳኔ ላይ እንደሚገኝ የተነገረው። እንደምታውቁት አርሰናል ከቀድሞ ስፖርቲንግ ዳይሬክተሩ የቀድሞ ተጫዋች ኤዱ ጋስፐር ጋር ከተለያየ ቆይቷል። ታዲያ የአትሌቲኮ ማድሪዱን እንግዲህ ከአሰልጣኝ ዲየጎ ሲሞኒ ጋር በርካታ ዓመታት የሰሩት በስማቸው አንቱታን ያተረፉ በስፖርቲንግ ዳይሬክተር ስራቸው በበርካቶች ዘንድ የሚደነቁት የአትሌቲኮ ማድሪድ ስፖርቲንግ ዳይሬክተር የነበሩት ቤርታ እንግዲህ ከኤስ ሚላን ጥያቄ ቀርቦላቸው እሳቸው ግን አርሰናልን መርጠው ወደ አርሰናል ለመምጣት ወስነዋል። ይህም እንግዲህ ለአርሰናል እጅግ በጣም ትልቅ ዜና ነው። ምክንያቱም እኚህ ግለሰብ ሰዎችን ይመለከታሉ። በአትሌቲኮ ማድሪድ በቅርቡ እንኳን ብናነሳ እንደ ጁሊያን አልቫሬዝ ያሉ ወጣትና ድንቅ ተጫዋቾች እንደ ግሪዝማን ወደ አትሌቲኮ ማድሪድ እንዲመጡ ትልቅ ስራ የሰሩ ሰው ናቸው። ስለዚህ እኚህ ሰው ወደ አርሰናል መምጣታቸው ተጫዋቾችን በደንብ ለመመልከትና የትኛው ተጫዋች ለአርሰናል ይመጥናል የሚለውን ለመወሰን ሁነኛ ሰው ናቸው ተብሎ ይገመታል። ታዲያ አርሰናል እንግዲህ ከአንድ ወር ወይም ከሁለት ወር በኋላ የዘንድሮ የውድድር ዓመት ይጠናቀቃል። ያ ሲጠናቀቅ ታዲያ በክረምት የዝውውር መስኮት ከፍተኛ እንቅስቃሴ ያደርጋሉ ተብሎ ከሚጠበቁ ቡድኖች ዋነኛው የመድፉ ቡድን ነው። ስለዚህ አርሰናል 300 ሚሊዮን ፓውንድ የሚጠጋ ገንዘብ እንግዲህ መድቧል ለተጫዋቾች ዝውውር። ይህ 300 ሚሊዮን ፓውንድ በዋነኝነት እንግዲህ በከፍተኛ ገንዘብ የፊት ለፊት መስመር አጥቂ ለማምጣት ነው አርሰናል የወሰነው። ምክንያቱም እንግዲህ ሚኬል አርቴታ በበርካቶች ዘንድ ይተቻሉ። ዘንድሮም ሁልጊዜ እንግዲህ በሁሉም ጋዜጣዊ መግለጫቸው ላይ ከሚጠየቋቸው ጥያቄዎች ውስጥ አርሰናል አጥቂ መች ነው የሚያስፈርመው የሚል ነው። እሳቸውም ጠብቁ በቅርቡ ሁነኛ አጥቂ እናስፈርማለን የሚል ምላሽ ይሰጡ ነበረ። ታዲያ 300 ሚሊዮን ፓውንድ የሚጠጋ ገንዘብ አርሰናል ለተጫዋቾች ዝውውር በክረምቱ እንደመደበ ታውቋል። በተለይም ትልቁ ገንዘብ የሚወጣው ደግሞ ለአንድ ስመጥር ሁነኛ አጥቂ እንደሆነ ተረጋግጧል። ማን ነው የሚለው እንግዲህ የበርካቶች ጥያቄ ነው። ነገር ግን በአርሰናል ላይ ካሉ ዝርዝሮች መካከል ሶስቱን ልንገራችሁ። የመጀመሪያውና ዋነኛው የአርሰናል ኢላማ የኒውካስትል ዩናይትዱ አሌክዛንደር ኢሳክ ነው። እንግዲህ አሰልጣኝ ሚኬል አርቴታ የዚህ ትውልደ ምንድነው በዘር ግንዱ ኤርትራዊ የሆነ ስዊድናዊ ተጫዋች እጅግ አድናቂ ናቸው። ኢሳክ እንግዲህ ዘንድሮ በኒውካስትል ቤት የሚያስቆጥራቸው ግቦች ራሱ አርሰናል ላይ ሳይቀር በተለይ በካራቦ ካፕ ሲያሰናብቱን እንግዲህ ያስቆጠረብንን ግቦች ታስታውሳላችሁ። እጅግ የበቃ አጨራረስ ያለው የሚደነቅ እግሮቹ፣ ኢላማ አጠባበቁ፣ ከኳስ ጋር ያለው ምቾት በበርካቶች ዘንድ የሚወደስለት ነው። ይህ የኤርትራ ዘር ያለው ስዊድናዊው አሌክሳንደር ኢሳክ ባለፈው ከትላንት ወዲያም እንግዲህ ሊቨርፑል ካራቦ ካፕን ባጣበት ጨዋታም ያስቆጠራት ግብ
እንደምታውቁት በኒውካስትል ቤት እንግዲህ ታሪካዊ ተጫዋች ከሚያደርጉት ክስተቶች አንዱ ነው ማለት ነው። ታዲያ አሰልጣኝ ሚኬል አርቴታ ለአዲሱ ስፖርቲንግ ዳይሬክተር ይሰጡታል ተብሎ ከሚጠበቁት የቤት ስራዎች ውስጥ የዚህ የነጭና ጥቁር የማክፓይሶቹ ሁነኛ አጥቂ አሌክሳንደር አይዛክን ወደ አርሰናል ቤት ማምጣት ነው። ይህንን ዝውውር ለመጨረስ እንግዲህ አርሰናሎች ከፍተኛ ስራ ይሰራሉ ተብሎ ይጠበቃል። አሰልጣኝ ሚኬል አርቴታ እንግዲህ አሌክሳንደር አይዛክ ባይሳካስ ካላችሁኝ ሌላኛው የአርቢ ላይፕዚንግ እንግዲህ ተጫዋች የሆነው ቤንጃሚን ሼሽኮን በእጅጉ ይፈልጉታል። ቤንጃሚን ሼሽኮ እንግዲህ በአርቢ ላይፕዚንግ ቤት እንግዲህ እጅግ አስደናቂ ዓመታትን እያሳለፈ ከአምና ጀምሮ እንግዲህ ከአርሰናል ጋር ስሙ እየተነሳ ይገኛል። ስለዚህ መድፈኞቹ አሌክሳንደር አይዛክን የማያገኙ ከሆነ ፊታቸውን ወደ ቤንጃሚን ሴስኮ እንደሚያዞሩ ይጠበቃል። የቤንጃሚን ሴስኮ ጉዳይ የማይሳካ ከሆነ ደግሞ የስፖርቲንግ ሊዝበኑ ቪክተር እንግዲህ ዩክሬሽን ለማስፈረም ደግሞ ከፍተኛ ጥረት እንደሚያደርጉ ይጠበቃል። በእርግጥ የማንቸስተር ዩናይትዱ አሰልጣኝ ሩበን አሞሪም ዩክሬሽን ቢፈልጉትም እሱ ግን ለአውሮፓ ሻምፒዮንስ ሊግ መጫወት ስለሚፈልግ አርሰናልን ይመርጣል የሚሉ በርካታ ዘገባዎች እየወጡ ነው። ስለዚህ አርሰናል እነዚህን ሶስት አጥቂዎች አንዱን ለማስፈረም ከፍተኛ ጥረት እንደሚያደርግ ነው የሚጠበቀው። በነገራችን ላይ አርሰናል በውድ ዋጋ ነው ተጫዋቾችን የሚያመጣው። የሪያል ሶሲዳዶ ዙቤሜንዲም እንደሚመጣ ይጠበቃል። ስለዚህ ተጫዋቾችን የመሸጥ ግዴታ ውስጥ ስለሚገባ እንደ ቶማስ ፓርቴ፣ ጀርጊኒሆ፣ ዚንቼንኮ፣ ቴርኒ ያሉ ተጫዋቾች አርሰናልን በክረምቱ ይለቃሉ ተብለው ይጠበቃሉ። ሌላኛው መረጃ ቡካዮ ሳካ ለሪያል ማድሪድ ጨዋታ እንደሚደርስ እንግዲህ ዴይሊ ሚረር በዘገባው አረጋግጧል። ቡካዮ ሳካ ለሪያል ማድሪድ ጨዋታ ይደርሳል። ታዲያ ዛሬ ፋብሪዚዮ ሮማኖ እንደዘገበው ከሆነ አርሰናሎች ቀጣይ 2 ዓመት በአርሰናል ቤት የሚቀረውን ጥቁሩን አልማዝ ቡካዮ ሳካን በአርሰናል ቤት ለረጅም ዓመታት የሚያቆይ ውል እንዲፈርምላቸው ንግግር ጀምረዋል። ከዛሬ ጀምሮ እንግዲህ አርሰናሎች ቡካዮ ሳካን ለረጅም ዓመታት ሌላ ቡድን እንዳይነጥቃቸው ፊርማ እንዲያኖርላቸው እንደሚፈልጉና ንግግር እንደጀመሩ እየተሰማ ነው። ቡካዮ ሳካ በነገራችን ላይ በዚህ ሳምንት የኢንተርናሽናል የሀገራት ጨዋታ አለ፣ የዓለም ዋንጫ ማጣሪያ። ከነሱ ጨዋታዎች በኋላ በእንግሊዝ ፕሪሚየር ሊግ አርሰናል ከፉልሃም ጋር በሚያደርገው ጨዋታ ወደ ሜዳ ይመለሳል ተብሎ ነው የሚጠበቀው። ውድ አድማጭ ተመልካቾች፣ ስለዚህ አርሰናሎች ቡካዮ ሳካን ለረጅም ዓመታት የስብስባቸው አካል ለማድረግ ንግግር እንደሚጀምሩ ነው የተጠበቀው። ዊሊያም ሳሊባ አሁንም በሪያል ማድሪድ ቢፈለግም ዊሊያም ሳሊባ ግን በአርሰናል ቤት መቆየት ይፈልጋል። አርሰናሎችም ከቡካዮ ሳካ ጎን ለጎን ዊሊያም ሳሊባ በአርሰናል ስብስብ ውስጥ እንዲቆይ ንግግር ጀምረዋል። በነገራችን ላይ የሪያል ማድሪድ ሰዎች ዊሊያም ሳሊባ የተከላካዮች ቤሊንግሃም ነው ብለው እንደሚያምኑ ዛሬ ፋብሪዚዮ ሮማኖ ዘግቧል። ነገር ግን አርሰናል ዊሊያም ሳሊባን መሸጥ አይፈልግም። ሳሊባም እንግዲህ በቅርቡ እንደሰራውላችሁ ዘገባ ከአርሰናል ጋር ትልቅ ዋንጫን ማሳካት ፈልጋለሁ፣ ዋንጫ ሳላሳካ ከአርሰናል ቤት አልወጣም ማለቱን ተከትሎ ለቀጣይ ዓመታት እንግዲህ በአርሰናል ቤት ፊርማውን ለማኖር አርሰናሎች ከዛሬ ጀምሮ ከቡካዮ ሳካና ከሳሊባ ጋር ከፍተኛ የሆነ ንግግር እንደሚያደርጉ ይጠበቃል ማለት ነው። በነገራችን ላይ የቡካዮ ሳካ ለሪያል ማድሪድ ጨዋታ መመለስ ለአርሰናሎች እጅግ ወሳኝ መረጃ ሆኗል ማለት ነው። ዛሬ እንግዲህ ከኔ ጋር በቆይታችን እጅግ ወሳኝ የተባሉ ስፖርታዊ ጥንክሮችን ሰማን። አብርሃም ፍቅሬ ነበርኩ። በየዕለቱ ያማረ ስፖርታዊ ጥንክር እንደዚህ ቆንጆ በሆነ ሁኔታ ይቀርብላችኋል። ሁልጊዜ በኮመንታችሁ ባሴታችሁ ስለምታበረታቱኝ አመሰግናለሁ። ቪዲዮዬ ለበርካቶች እንዲደርስ ላይክ ማድረግ አትርሱ። ለቻናሌ አዲስ ሆናችሁ የደውል ምልክቷን በመጫን ቤተሰብ ሁኑ። በሌላ ስፖርታዊ ጥንክር በሌላ መረጃ እስከምንገናኝ ሰላም ተመኘሁላችሁ።